የሳስታን መንፈስ ተወጋይ እኛ የወንጌል አማኞች አብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። በመጨረሻም እጅግ በጣም አስደንጋጭና ህዝቡን ያስቆጣ ነገር ተሰማ። እንደፎከሩትም አልቀረም። አምባገነኖቹ የቴዲ አፍሮን በር ሰብረው በመግባት የፈጸሙት አሳፋሪ ተግባር በአሁኑ ሰዓት መነጋገር የነበረ ሲሆን በዚህ ምን አድርጋ አደረሱ? ይህ ሁሉ ማዋከብ ስለምን አስፈለገ? በመጨረሻም ለቴዲ በብጣሽ ወረቀት ጽፈውለት የወጡት ነገር ምን ይላል? በዝርዝር አስቃኛችኋለሁ። ለምርጫ ከመሰብሰብ ህዝብን ማዳን ይግደም። ውሸታምና አስመሳይ መንግስት በአስቸኳይ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም። በሌላ በኩል በዛሬው ዕለት በአማራ አንዳንድ ክልሎች ምሪቱን ያንቀጠቀጠ ሰላማዊ ሰልፍ የተደረገ ሲሆን በዚህም ሰልፍ ላይ ህዝቡ ለመንግስት በምሬት በርካታ መልእክቶችን ያደረሰ ሲሆን በኋላም ከአድማ በታኞች ጋር ፊት ለፊት የተፋጠጡት ወጣቶች ምን ገጠማቸው በዝርዝር እንቃኘዋለን። 1351 civilians were killed in Ethiopia in attacks reportedly carried out Eritrean troops, anti-government militias and some unknown actors. በመጨረሻም የተባበሩት መንግስታት በኦሮሚያ አርሲና አንዳንድ ክፍሎች ክርስቲያኖች ላይ የሚደርሰውን ግፍ በመቆም በዚህ ዓመት ብቻ በእምነታቸው ምክንያት ህይወታቸው ያለፈውን የሲቪሊያንን ቁጥር በመጥቀስ እጅግ በጣም ከፍተኛ ነጥብን የያዘ ሪፖርት ይፋ አድርጓል። በዚህም ሽመልስ አብዲሳን ጨምሮ በርካታ ባለስልጣናት ከፍተኛ ስጋት ውስጥ የገቡ ሲሆን ይህም ድርጊት በገለልተኛ ዓለም አቀፍ የሰብአዊ መብት ተሟጋቾችና በዓለም አቀፍ ፍርድ ቤት ሰራተኞች ምርመራ እንዲደረግበት መመሪያ ተላልፏል። በዙሪያ የአርሲ ክርስቲያኖችና በሊቤ የተሰዉት ውድ ኢትዮጵያን ጽናት በጥልቀት እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። ለምርጫ ከመሰብሰብ ህዝብን ማዳን ይግደም። የህዝብ ስቃይ የማይሰማው መንግስት አንፈልግም። ከትላንት በስቲያ በአንዳንድ የአማራ ክልል ከተሞች ከሳን እስከ ዋቂ ሁሉም ግልብጥ ብሎ መውጣት ድምጹን ያሰማበት ታሪካዊ ሰልፍ ተደርጓል። በዚህም ህዝቡ እጅግ በጣም ከመማረሩ የተነሳ እንዲህ ሲልም ተደምጧል። ለምርጫ ከመንሰፍሰፍ ህዝብን ማዳን ይቅደም። በህዝብ ህመም የህዝብ ስብራት የማይሰማው መንግስት አንፈልግም። እኛ ሰላምን እየተራብን አይዟችሁ ዜጎች መባልን ተጠምተን እነሱ ግን ስለ ምርጫ ይደሰኩሩናል። በአማራ ክልል ባለፉት ጊዜያት ውድ ልጆቻችንን ገብረናል። ደካማ እናትና አባቶቻችንን ተናለ ተማሪዎች ታዳጊዎች ትምህርት እንዳይማሩም ተደርጓል። ዜጎቻችን በጠራራ ፀሐይ ይታገታሉ። ከፍተኛ ገንዘብ የሚጠየቅባቸዋል። እኛ ደክሞናል፣ ሰልችቶናል። አሁን ላይ ምርጫ አይደለም የሚያስፈልገን ሰላምና እርቅ ነው። በህዝብ የተመረጣችሁ ባለስልጣናት በችግሩ ሰዓት ባዘኑ ሰዓት አይዞ ያላላችሁትን ይህንን ምስኪን ህዝብ በምን ሞራላችሁ ነው ምረጡን የምትሉት? ምን አይተን እንምረጣችሁ? የምናየው እኮ የልጆቻችንን አስከሬን የምንሰማውም እኮ አሰቃቂ ዜና ነው። ታዲያ በምን አንጀታችን እንምረጣችሁ? አስቀድማችሁ ሰላም ላይ ስሩበት። የአማራ ህዝብ የቀደመውን ሰላም ይፈልጋል። በሀገሩ እንደፈለገ ተዘውሮ መስራትን ይወዳል። ልጆቻችን ወደ ትምህርት ገበታቸው ይመለሱ። ያስከፊ ግጭት ወደ ቤተሰቦቻቸውን ያሳጣቸው ወገኖቻችንም ተገቢውን ካሳ ያገኙ፣ ስነ ልቦናቸው ይጠገን። ከዚያ በኋላ ምረጡ ብትሉ ያምርባቸዋል። ከዛ በፊት የሚደረጉ ቅስቀሳዎች ግን በጥቁር ድንጋይ ላይ ውሃን እንደማፍሰስ ነው። ማንንም አይሰማችሁም ሲሉ ድምጻቸውን አሰምተዋል። ማተብ ያሰረ መስቀል ያሰረ በእግዚአብሔር ስም የሚምል በጽዮን ስም የሚምል በእመቤታችን ስም የሚምል ተነባብሮ ተቀበረ አንድ ላይ። በሀገራችን በአርሲ ክፍለ ሀገር ብሎም በሻሸመኔና በዝቋላ እንዲሁም በባሌ ሮቤ የተፈጸሙት ክርስቲያኖች ሊያነጣጠሩ ጥቃቶች ለታሪክ ተመዝግበው ይቀመጡ። እንደሚታወቀው የኦሮሚያ ክልል በደካማው በዘረኝነት አስተሳሰብ ውስጡ ባደፈው የሰውነት ባሪን በማይታይበት በሽመልስ አብዲሳ እየተመራ ለክልሉ ከሰላም ይልቅ ብጥብጥን ከነጻነት ይልቅ እስርን እንደፈለጉት ዘወሮ ከመስራት ይልቅ መታገትን ያወረሰ አደገኛ ስርዓት ነው። ኦሮሚያ በቀደመው ባለማየሁ አቶምሳ በነለማ መገርሳ ጊዜ ፍጹም ሰላማዊ ስፍራ ነበረች። ዜጎች በነጻነት ሰርቶ የሚኖሩባት ስፍራ ስትሆን ሽመልስና ጠቅላዩ ከመጡ ወዲህ ግን ሰላሟ በእጅጉ ደፍርሷል። ባለፉት ጊዜያት በአርሲ ከ1000 በላይ የሚሆኑ ንጹሃን ያለበደላቸውና ያለጥፋታቸው ማተባቸው ወንጀል ሆኖ ተቆጥሮባቸው በጅምላ እንዲቀጠፉም ተደርጓል። ይህም በዋብያና መንግስት በሰላምነት ስም ያስገባው በኦላ አማካኝነት የተፈጠረ ነው። በጣም የሚያሳዝነው ልብን የሚሰብረው ከሞትም በላይ የከፋው የባለስልጣናቱ መርጦ አልቃሽነት ነው። ታስታውሱ እንደሆነ በአርሲ
አርሲ ሸርካ፣ ሆንቆሎ፣ ጥለታ በርካታ ንጹሃን ዜጎች በታጠቁ ኃይሎች ውድ ነፍሳቸውን እየገበሩ በጅምላም እየተቀበሩ በነበረበት በዚያ ሰዓት ህዝብ በሚዲያው ለመንግስት የድረስልን ጥሪን እያሰማና እያለቀሰ ሳለ በጎፋ የመሬት ናዳ መደርመስ ተከስቶ ወገኖቻችን ያልቃሉ። ይህ ነገር በባለፈው ዓመት የተከሰተ ሲሆን ለዜጎች ግድ የማይሰጣቸው ይህ ነገር በድጋሚ እንዳይከሰት ማድረግ ሲገባቸው ዘላቂ መፍትሄ ባለመስጠታቸው ከህዝብ ይልቅ ሌላ ነገር ላይ ገንዘባቸው ማፍሰሳቸውን ተከትሎ ድጋሚ ሊከሰትም ችሏል። በዚህ ጊዜም ይህንን ባይናቸው ያዩ ጠቅላዩ ጆሮ ዳባ ልበስ ብለው ከሀገራቸው ዜጋ ይልቅ የተባበሩት አረብ ኤሚሬትስ ቤንዚን በልጦባቸው በዚያ በኢራን ስጋት ስር በወደቀች ሀገር ነፍሳቸውን አደጋ ላይ ጥለው ወደዚያ ማቅናት ከጎናችሁ ነኝ አይዟችሁ ብለው ተመለሱ። በኋላም ያዞንባቸውን እያፈሱ ወደ ጎፋ ማቅናት ሀዘናቸውን ገለጹ። በዚህ ጊዜ ነበር በብዙ ጥያቄ መነሳት ጀመረው። አርሲ የሌላ ዓለም ግዛት ወይንስ የኢትዮጵያ ግዛት? እውን ጠቅላዩ ለጎፋ እንዳዘኑ ለምንስ ለአርሲ አላዘኑም? ማዘኑ ሲቀር የሚደረገውን የክርስቲያኖች እልቂት ለምን አላወገዙም? የእውነትም መርጦ አልቃሽ ናቸው ማለት ከፍተኛ ትችት ተሰነዘረባቸው። ሌላ ምንም አንልም፣ ይርፈድ እንጂ ዘራችሁትን ማጨዳችሁ አይቀሬ ነው። አንዳንዴ እንዲላለው የአርሲ ጽኑ ሰማዕታትና በሊቢያ ማተባቸውን ካንገታቸው በፊት ያደረጉት ጀግኖች እንዴት ያሉ ጽኑዋን ናቸው። መከራውና ስደቱ ክርስትናቸውን ይበልጥ አጠበቀው እንጂ አንዳችም ቅንጣት ፍርሃትና ስጋት አላሳደረባቸውም። ይህንን ክርስትና ከዚህ ምድር ለማጥፋት የወዴት ጉዲት አህመድ ግራኝ ብዙ ድንጋዮችን ፈንቅሏል። እነሱ ጠፉ፣ ክርስትና ግን ዛሬን ድረስ ተሻግራ ቀጥላለች። አሁንም ወደፊትም ክርስትና ትቀጥላለች። አጥፊዎቿን ደግሞ የእነ አህመድ ግራኝን ጽዋ ጊዜያቸውን ጠብቀው ይጎነጫሉ። ታዲያን ተከትሎም ዓለም አቀፉ የተባበሩት መንግስታት ድርጅት በጻፊው በኩል ይህንን የአርሲን ግፍ ለመንግስታቱ እንዲፋ አደረገ። 1,351 civilians were killed in Ethiopia in attacks reportedly carried out Eritrean troops. የተባበሩት መንግስታት ድርጅት ዋና ጸሐፊዋ ሽሬ ይህንን ተናገረች። ባለፉት ጊዜያት በኢትዮጵያ ውስጥ በተለይም በአርሲ ክፍለ ሀገር ማንነት ላይ ያነጣጠሩ ጥቃቶች ተፈጽመዋል። በጣም የሚያሳዝነው የሀገሪቱ መንግስት በዚህ ጉዳይ ዝምታ መምረጡ ነው። በዚህ ሳቢያም 1351 ክርስቲያኖች ያለፈውን ዓመት ጨምሮ በዚህ ዓመት ህይወታቸውን አጥተዋል። ስለሆነም የሰብአዊ መብት ተሟጋቾች የዓለም አቀፍ ፍርድ ቤት መርማሪዎች ወደ ስፍራው ማቅናት ጥልቅ ምርመራና ጥናት ማድረግ አለባቸው። በዚህ ጉዳይም ዝም ልንል አይገባንም። አጥፊዎች የእጃቸውን ማግኘት አለባቸው ሲሉ እየሆነ ያለውን ነገር ለመንግስታቱ አሳውቋል። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። በመጨረሻም እየታጠቁ ኃይሎች የተወዳጁ ድምጻዊ ቴዲ አፍሮን ስቱዲዮ ሰብሮ መግባት ሲያስሙ መዋላቸውን በአካባቢው የሚገኙ የዓይን እማኞች ተናግረዋል። በዚህም ቴዲ ላይ ምክንያት መፈለግ ዘብጥ ያለመውረድ እንዲያመቻቸው ወጥመድ እየፈለጉ ሲሆን በጣም በሚያስገርም ሁኔታ ግን ከሚጽፋቸው ሀገራዊ ግጥሞች ውጪ አንዳች ነገር ሳያገኙ በርካታ ነገሮችን ሰባብረውና አውድመው ከስፍራው ጭንብላቸው እንዳጠለቁ መኪናቸው ላይ ተፈናጠው ሊሰወሩ ችሏል። በጣም የሚገርመውና የብዙሃኑን ትኩረት ሳበው ታዲያ የነዚህ ታጠቆች ጉልበተኞች ኃላፊ ከቴዲ አፍሮ ጠረጴዛ ላይ ያስቀምጡት ሄደው አነጋጋሪ ጽሑፍ ነው። ጽሑፉም እንዲህ ይላል። በጊዜ አንተም እንደሌሎቹ ሀገርን ለቅ አምልጥ። የማይሆን ከሆነ ግን በቁም ሲኦልን እናስመለክታለን። በቅርብ ያሉ ወዳጆችን፣ ቤተሰቦችን የማሰሩን ዘመቻ አቀጣጥለን እናስቀጥለዋለን። አንተን ግን እንጠብቃለን እንጂ ከቷን ነካም። በዚህም ባዘን ተሰብረ ሞትን ታፋጥናለ። አምልጥ ውጣ ሲል የተጻፈው ጽሑፍ የብዙሃኑ ልብ የሰበረና በኢትዮጵያን የህግ የበላይነት ጉዳይ የተገባ ያስባለም ጭምር ሆኗል። ቴዲ አፍሮ የህዝብ ድምጽ፣ ፈጣሪ ከክፉ ነገሩ ሊጠብቅህ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ ላይ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።